አይገናኝም። አሳያለሁ። ጣዖት እያመለክ እንደማትድን አሳያለሁ። ማስረጃ ስጠኝ። አንተ ማስረጃ ብቻ ስጠኝ። ከእናንተ በላይ እኮ ጣዖት አምላክ የለም። ሲጀመር አንተ የምታመልከው አምላክ ምን ሐሰተኛ እንደሆነ እኔ ማሳየት እሱን ታሳየናለህ። ችግር አሁን ለተጠየቀው አይዞ ብራዘር፣ የጠየቅኩት ጥያቄ አይዞ አትበለኝ። እኔ ነገር ድህነታችሁ ላይ በጣም ጥያቄ የሚል አለ ወይስ የለም ነው ጥያቄ። አልተጻፈም። ሳልበላው ሳልኖርበት ልሞት እችላለሁ ነገ በምራቅ ትን ብሎኝ ብያለሁ። እና ከዚህ ሁሉ ነገር ግን እታችም ያለ ሰው የትም ያለ ሰው የገባኝን ነው የምነግርህ። ከዘላለም ሕይወት ላለመጉደል ነው። በቃ የምናየው ነገር በሙሉ አስቀያሚ ነው። ስናረጋቸው የነበሩ ነገሮች በሙሉ አስቀያሚ ናቸው። ይሄ ሁሉ ነገር መጽሐፍ ቅዱስ ላይ እንዳለ አምናለሁ። አሁን የጠነከርኩ ሰው አይደለሁም በመጽሐፍ ቅዱስ፣ ግን መጽሐፍ ቅዱስ ላይ የመጨረሻዎቹ ዘመኖች እንዳሉ ያስቀመጠ ይመስለኛል። በትንቢቶች ሰው እያየናቸው ይመስለኛል ብዙ ሰውም እንደሚያወራው። ስለዚህ አንድ ሰው አንድ ቀን ተኝቶ ጧት ሲነሳ በስትሮክ ተመቶ ሊሞት ይችላል። እንዳልኩም ትን ብሎት ሊሞት ይችላል። በሆነ አጋጣሚ ብቻ የሚቀጥሉትን 10 ሰከንዶችን መኖርን እርግጠኛ ላልሆንክባት ዓለም ራስን አሳልፈ ለሷ ሳሰጥ በጣም በኮንፊደንስ የምታምነው አምላክ ኖሮህ ሳታፍርበት ሁሌ ኢየሱስ ብለህ ሌላ ሳጠራ እሱ ትናንት አንብብ ተብዬ ያነበብኩት ስላለ በኮንፊደንስ አምኜበት አንብቤ ያለውና ደስ ብሎኛል። የዮሐንስ ወንጌል ምዕራፍ 14 ከአንድ ጀምሮ እስከ 10 ምናምን አንብቤ ያለው በጣም በቃ ብሩህ የሆነ አእምሮ እንዲኖረኝ ያደረገኝ እሱ ነው። ማለት ወደዛም ወደዚህም እንዳልል በቂ ነው ኢየሱስ የሚያስብል ነገር ማለት ነው። አሁን እንደዚህ ሳወራ እንኳን ብዙም ማቅ ነው የምመስለው። ይቺ ንግግር ይቺ የሆነች ነገር የመጣችው ግን በዚህ ሁሉ ጊዜ ውስጥ በዚች ትንሽ ጊዜ ውስጥ ነውና ከዚህ በላይ ደግሞ ጌታ የማገለግለው ሰው ያደርገኛል ብዬ በጣም ኮንፊደንስ አለኝ። እና ጌታ ይባረክ። ግን በቃ የሆነ ሰብስቦኛል፣ ወድጄዋለሁ። ቴንክ ዩ ዳኒ። ዋው በጣም ደስ ይላል። ጌታ ይባረክ። ስልክህን አስቀምጥልኝ እስቲ። አዲስ አበባ ነህ? እኔ በቃ ስልክህን አስቀምጥልኝ፣ እንገናኛለን። በጣም ደስ ይለኛል። ብችል እሁድ አብረን ማምለክ እንችላለን። ያልከውንም ልጅ አብረን ልናገኘው እንችላለን፣ እናወራ እንችላለን። ብንገናኝ በቸርች ብትያዝ ደስ ይለኛል። የመረጥከውን ቸርች እናወራለን። በውስጥ መስመር ስልክን አስቀምጥልኝ። ጌታ ቢፈቅድ ብንኖር እሁድ ዕለት ደግሞ እግዚአብሔር ካደረሰ አብረን ጠዋት ተነስተን መጽሐፍ ቅዱሳችንን ይዘን መዝሙራችንን እየሰማን በጠዋት ተነስተን ዳንዬ በጠዋት ተነስቼ ብዬ ለነገ ለእሁድ የቀጠርኳቸው ሰዎች ነበሩ። ከዚህ በፊት በነበረኝ ህይወቴ ለእሁድ ጠዋት ተነስተን ብዬ የሄድኩባቸውን ቦታዎች አውቃለሁ። የዘላለም ህይወት ለማግኘት ከየትኛውም ሰዓት ከየትኛውም ቀን መጀመር እችላለሁ። ያ ነው የገባኝ ነው። አላቅም እንግዲህ በጣም የሆነ ነገር አስቦ ሊሆን ይችላል እግዚአብሔር ብዬ አስባለሁ። ግን በዚህ ደረጃ ማንም ሰው ሜቢ እዚህ ውስጥ ካላችሁ አላቅም፣ በቅርብ ጊዜ ወደዚህ እምነት የመጣችሁ ወደዚህ ቤተ እምነት የመጣችሁ ሰዎች ጌታ ሲነካ እንደዚህ ነው የምትሆኑ። አሁን ምልክቱን አሁን ባስነግረንም የሰው ጌታ ሲነካው እንደዚህ ነው የሚሆነው። የሆነ ነገር ማለት እንዲህ ያልሆነ የሆነ ነገር ትሆናለህ። አብሮኝ ሲያሳልፉ የነበሩ ሰዎች በአሁኑ ሰዓት ቲክቶኬ በሙሉ ቪዲዮ ተደልቶ አሁን ሙሉ መዝሙር ፌስቡኮቼ እንደዛ ሆነዋልና ይህ ልጅ ምን ነካው ሊያብድ ነው እንዴ ሁላ ያለኝ ሰው አለና ምን ሆነሽ ነው እንደዚህ በእኛ ቋንቋ የሚሉኝ ሰዎች አሁን የገባኝ ነገር አለ። በቃ ነው የምልህ አላቅም። ጌታ ይባረክ። ደስ ብሎኛል። በውስጥ መስመር ስልክህን አስቀምጥልኝ። ነገ ሲነጋ እደውልልሃለሁ፣ እናወራለን። ጸጋና ሰላም ይብዛልህ። ይህን ነገር ማስነገር በጣም ብዙ ነገር ያደረገን ነበር። ቴንክ ዩ ወዳጄ፣ ቴንክ ዩ። ጌታ ይባርክ። አሜን። በቃ እናንተም ጸልዩልኝ እንግዲህ ሁላችሁም። ይህ ልጅ በቃ ሄኖክ የሚባል ልጅ ያጠንክረው፣ በቃ አይመለስ ወደፊት ብላችሁ ጸልዩልኝ። ይህን ነው የምፈልገው። እንጸልያለን። የጸሎት ርዕስ 300 ምናምን የጸሎት ሰራዊት አግኝተሃል። በጌታ ፊት እንሆናለን። አታስብ፣ እሱ አሜን። አታስብ። ጌታ ይባረክ። ዳጊሻይ እሺ ብራዘር
ዳኒ እንዴት ናችሁ? በደንብ ወንድሜ ምስክርነቱን መጀመሪያ ላይ አልሰማሁም፣ ግን ከሰማሁ ጊዜ ጀምሮ ያለው በጣም ልብ ያሞቃል። እንኳን ጌታ ረዳ ወንድማችን፣ እንኳን የጌታ ሆንክ፣ እንኳን ጥሩ ውሳኔ ወሰንክ። ጌታ ጸጋውን ያብዛልህ፣ ጌታ ይርዳህ። አትውጣ ከቅፉ፣ ይሞቅህ እዛው እቅፉ ውስጥ። ጌታ ይባርክ ወንድሜ። አንድ ነገር ልበል ዳኒ፣ እኔ መቼም ወንጌል ያው እኔ ሳልሆን ክርስቲያኖች ወንጌል አንቀይርም። ዛሬም ኢየሱስ የሚባል ወንጌል አለን። አይ የሚባል ጠዋት እኮ ብለህ ነበር ኢየሱስ፣ አሁን ደግሞ ቀይር ርዕስ። አልቀይርም። ትላንት እኮ የነገር ብለው ነበር፣ አልተደጋገመም። ይደጋገም። ኢየሱስ ከሆነ አልቀይርም። እና ከርዕሱ ጋር መሄድ አጭር ነገር ልል ነው። ይፈቀዳል ዳኒ? በደንብ በደስታ ዳግሻይ። አጭር ካልኩ 1 ሰዓት ብቻ ነው ታውቃለህ፣ አላረስም። የማይቀየረው ርዕስ ኢየሱስ ነው። ትላንት የመጨረሻ አንድ ውይይት እየሰማው ነው። እኔ ጋ መሽቶ ስለነበረ መተኛት ነበረብኝ። ከዛ በኋላ ያለውን ውይይት አልሰማውም እና ወንድማችን ሮያል ካለህ በጣም ወዳህለው፣ እየጸለይኩልህ ነው። የመጨረሻው ዲስከሽን ላይ አንድ ጥያቄ ልጠይቅህ፣ በዛውም አንድ ነገር ላሳስብህ ነበር። ላሳስበው የነበረውን የማይቀየረውን ርዕሴን ልንገራችሁ። ወንድማችን የሚለውን ካለ በኋላ በማርያምና ቅዱሳን ምልጃነት እንደማይደራደር በተደጋጋሚ እየተናገረ ነበረ። እኔ አንድ ነገር አለኝ። ስለ ምልጃም ስለሌላም ነገር ፍጡር በህይወታችሁ ውስጥ በሆነ ጉዳይ የምታስገቡ፣ በክብር ጉዳይ የምታስገቡ፣ የጸጋ የክብር በስግደት በምናምን በስዕላት የምታስገቡ ሰዎች አንድ ጥያቄ ብቻ ነው የምጠይቃችሁ። የእውነት እግዚአብሔር መቼም ማስተዋላችሁን ይመልስላችሁና ይህን ርዕሴ ልንገራችሁ። ዮሐንስ 14:6 ላይ ኢየሱስ እንደዚህ ሲናገር እንሰማለን። እኔ መንገድና እውነት ህይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም የሚለውን ያነበበ ሃይማኖተኛ ከፈለገ ማለት ነው። ሃይማኖተኛ ማለት ለእኔ ያወራዋል እንጂ አይኖረውም፣ ይናገረዋል እንጂ አይኖረውም ማለት ነው። እንጂ ሃይማኖት መጥፎ ነው እያልን አይደለም፣ ወይም ሃይማኖት ትክክል አይደለም ያለ። ሃይማኖተኛ ማለት ወሬኛ፣ ዝም ብሎ የሚያወራ ማለት ነው። ያወራዋል እንጂ ላይፉ የሌለው ኢየሱስ ይላል እንጂ ኢየሱስን ያልተቀበለ ዝም ብሎ ለዓለም ሁሉ ነው የሞተው የሚል ኦፍኮርስ ለዓለም ሁሉ ሞቷል፣ ግን ዓለም ሁሉ አልዳነም ሲባል የተቀበለው ነው የሚድነው ሲባል በቃ እንትኑን የሚችልበት ንግግሩን የሚችልበት ህይወቱን የማይችልበት ህይወት መቻል ማለት ከኢየሱስ ጋር ቅድም ለወንድሜ እንዳልኩት እጁን ይዞ በእቅፍ ውስጥ የማይኖር ማለት ነው። በእቅፍ ውስጥ የሚኖር ታውቃላችሁ፣ ያቀፈውን እጅ ብቻ ነው የሚያወራው፣ ኢየሱስን ብቻ የማያወራ ማለት ነው። የሚጨማምር ነው ሃይማኖተኛ ማለት። ኢየሱስ ግን ሲደመር የሚል ኢየሱስ ሲደመር የሚባል የለም። ባይደወይ በዚህ ዓለም ላይ ስትኖሩ ኢየሱስ ብሎ ፕላስ የለውም። በቃ በቂ ስለሆነ ማለት ነው። ለዚህ ነው በእኔ በቀር ወደ አብ የሚመጣ የለም ማለት። ኦኬ፣ ይሄንን ቃል ስታነቢው ምን ተሰማሽ? ግን መንገድ ነኝ፣ እውነት ነኝ፣ ህይወት ነኝ ካለሽ በኋላ ለምንድን ነው እነከሌ ትዝ ያሉሽ? ተናግሬዋለሁ በጣም ሰሞኑን ገና እስከ ሞት እናገረዋል። ይሄን እውነት ከተደገምብህ ይደገምብህ፣ ግድ የለም ስማኝ በደንብ። አሁን ኢየሱስ ይሄን ካለህ በኋላ ህይወት የምታገኝበት ሌላ መንገድ ለምን ፈለክ? እውነት ነኝ ካለህ በኋላ፣ መንገድ ነኝ ካለህ በኋላ፣ ህይወት ነኝ ካለህ በኋላ ሌላ ለምን መጣልህ? ጎበዝ፣ አሁን አሪፍ ነው በጣም። ይቅርታ ስላቋረጥኩ፣ ትምህርት በጣም እሺ ሚውት ያደረኩ እኔ ነኝ ወንድሜ፣ እና መልሳ አትክፈት እሺ። ሌላ ጊዜ እኔ እንኳን ቤቴ ሆኖ አንድ ቁጥር ጽፌ ጠይቄ ነው ማይክን የከፈትኩት። እሺ ካሁን ላይ አትክፈት እሺ። ከከፈትክ ተመልሰህ ትገባለህ። ወንድማችን እወድሃለሁ፣ አስወርጃለሁ። እንደገና አንድ ቁጥር ጽፈ ትገባለህ። በቃ ሌላ ርዕስ አንቀይርም ላንተ ብለን ይሄን ነው የምንሰብከው። ሊያሰለችህ ይችላል፣ ግን መኖር ስላልጀመርክ ነው። ከሱ ጋር መኖር ስትጀምር አይሰለችም። አሁን አንድ እንድትነግሩ የምንፈልገው ነገር ምንድነው መሰላችሁ? እሱ ከአብ ጋር የሚያስታርቃችሁ ከሆነ ወደ አብ የምትመጡት በሱ ከሆነ እንደው ተሳስተናል ብለን እናስብ እስኪ። ለእናንተ ፎር ዘ ሴክ ኦፍ ዲስከሽን እንደው ለወሬው ያህል ነው። አልተሳሳትንም። ወንጌል እንደዛ አያስተምርም። እንደው እሺ በዛም ተራዳኢነት፣ ምልጃ፣ በረከት ምናምን በከሊትም አለ ብለን እናስብ። ለምን ፈለግከው ነው አሁን እንድትመልስልኝ ሮያ ለምፈልገው፣ እህቴ እንድትመልሽልኝ፣ ወንድሜ እንድትመልስልኝ የምፈልገው ለምን ፈለግከው? በሌላም በኩል ወደ አብ መቅረብን ለምን ፈለግከው? ኢየሱስ በቂ አይደለም ወይ? ምን ጎሎ ነው ከኢየሱስ? እኔ ወደ ተክልዬ፣ ወደ እከልዬ፣ ወደ ማርያምዬ ምዞርበት፣ ወደ ገብርኤል ምዞርበት ምክንያት አሳማኝ ምክንያት የግድ ይዘህ መምጣት አለብህ።
ኦርቶዶክስ የማልሆኑበት አንዱ ምክንያት ምን መሰለ? ኢየሱስ በቂ መሆኑን ወንጌል አማኞች ክርስቲያኖች ስለሚያምኑ ስለማመን ብታማልድ እንኳን አይደል እንዴ? ብታማልድ ራሱ ምን ይሰራልኛል? you gotta come up with a very good excuse መተ በጣም የሆነ ኢየሱስ አዎ ልክ ነህ ያስታርቃል ግን ብለህ የምትጨምረው ያ ሪዝን ምን ሊሆን ይችላል? ምን ይረዳሃል? ልክ ነው፣ በረከት ሁሉ ምንጭ ነው፣ በጎ ስጦታ ፍጹም በረከት ከጌታ ነው። ግን ምን መሰለ ደግሞ በከሊትም የምታገኘው ካልከኝ ምን በኢየሱስ አልበቃ ብሎ ነው? ምን ተፈጥሮ ምንድን ነው? ሙሉ በረከት አልባርክ ብሎ ነው ኢየሱስ? ሙሉ ጥበቃ አላደርግ ብሎ ነው? ሙሉ ማስታረቅ አላደርግ ብሎ ነው? ሁሌ እንደምናገረው እሱ በስራ ተወጥሮ ነው? come up with a good excuse። በቃ አሁን መሰለህ እኮ ሄዳችሁ የምትጠይቋቸው ምንድነው? ቤተሰብ ከሆኑ ጓደኛ ከሆኑ ቲክቶከር ከሆኑ እንዲህ ብቻ በሏቸው። ይሄን ሁሉ የምትሉትን በከሊና በከሊ ይገኛል የምትሉትን በኢየሱስ ይገኝል ወይ? ለምንድን ነው ወደ ሌሎች ፊቴን ማዞረው? ኢየሱስ ካልበቃህ ምንም አይበቃህም። በቃ ኢየሱስን በቂ ነው ብለህ ካላስከው ምንም ፕላስ ብታረግ አይበቃህም፣ መቼም አይበቃህም። እንግዲህ የኑሮ ጣጣ ነው ብዙ ጊዜ ሰዎችን ወደ ሌላ ተረት ውስጥ የሚከታ የኑሮ ጣጣ ምድር ላይ ያለ የኑሮ ጣጣ እዛው ላይ እኮ እዛው ዮሐንስ 14 ላይ ይሄን ቃል ከተናገረ በኋላ እኔ መንገድ እውነት ሕይወትም ነኝ በኔ በቀር በቃ ከኔ በቀር የለም እየተባልክ ነው አሁን አንተ ፕላስ የጨመርክ ያለው ወደ አብ የሚመጣ የለም ካለ በኋላ ኢየሱስ እኮ ዝቅ ብሎ እዛው ደግሞ 13 ቁጥር 13 ላይ እንደዚህ ይላል እኔ ወደ አብ ሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን አንዳንዱን አደርገዋለሁ አለ አላለም? በስሜ አንዳንዱን ደግሞ የቀረውን ደግሞ ስለ ማርያም ስል ስለ ገብርኤል ስል ስለ ከሌ ስል አረ ማናቸውም ነገር በስሜ ብትለምኑ እኔ አደርገዋለሁ። እንግዲህ የኑሮ ጣጣም ካለብህ ማለት ነው የደዌ ጉዳይ ይዞ ከሆነ ፈውስ የምትፈልግበት ምንድነው? ቆይ ከኢየሱስ የማይገኝ ለምድራዊም ዘላለማዊም ነገር ምን ኖሮ ነው ፊቴን ወደ ሌላ ማዞረው? እኔ ቅዱሳን አልሳደብም። ባይደዌ ኦርቶዶክሳውያኖችን የሚጠላ ሰው መንግስተ ሰማያት አይገባም። ኦሮ ሊደነግጡ ነው እንደኔ ሰዎች። አዎ አንድ ኦርቶዶክስ የተባለ ሰውን የሚጠላ ሰው መንግስተ ሰማያት አይገባም። ሙስሊም የተባለ ሰውን የሚጠላ መንግስተ ሰማያት አይገባም። የአዲስ ወንጌል ነው አይደለም። ነፍሰ ገዳይ መንግስተ ሰማያት አይገባም እያልኩ እኮ ነው። ስለዚህ ማርያምንም የሚጠላ እንደማለት ነው። ገባህ አይደል? መላእክቶችን የጠላህና የተጣላህ ምን ግልጽ እኮ ነው። አሁን ስለ ጥላቻ አይደለም ማወራህ እኮ ስለ ብልግና እየነገርኩ አይደል? ያለከው ብትላቸው ብትነቃቸው ብትሰድባቸው እያልኩ አይደለም። መጀመሪያ አትሰዳደም። እቅፍ ውስጥ ያለ ሰው አይሳደብም። እሱን ነው የሚሸተው። የሱ መዓዛ ይኖረዋል። ገብታችኋል? የሆነ ሰው የተጠጋችሁ ሰው እንኳን እሱ ሽቶ ላይ ያለ እንኳን የሱ መዓዛ እናንተ ላይ ይመጣል አይደል? የሱ ባህሪ እናንተ ላይ ይጋባል። አዎ ምን ስትሆን አንተ እንደዚህ አይነት ስንፍና ውስጥ ትገባለህ? በምን ሂሳብ ነው? ምን ስላጠፋችና ማለት ምን አይነት ሪዝን አግኝቼ ነው? ምኗስ ያሰድባትና ነው የምትሰድባት? የምትንቃት የምታንቋሽሻት? ምን ፖለቲካ አትስራ ብራዘር። አሁን እየጠየቅኩ ያለሁ ያለሷ ምልጃ ዓለም ይድናል አይድንም? ኢየሱስን ብቻ ብሎ አንድ ሰው ኢየሱስን ብቻ ብሎ ምንም ስድድብ፣ ንቅቅፍ፣ መወጋጋት ሳያስፈልገው የምድራዊ ጣጣ ከሆነም ማናቸው ነገር በስሙ ለምነህ እሱ የሚያደርገው ከሆነ ለምንድን ነው በከሌ በኩል የምለምንበት? አሁን እንድታሳምነኝ እንድትነግረኝ የምፈልገው ኦርቶዶክስ የማልሆንበትም አንዱ ምክንያት ኢየሱስ ስለበቃኝ ነው። በቃኝ ኢየሱስ ለእንትኑም በቅቶኛል፣ ለምድሩም ለሰማዩም በቅቶኛል፣ ለእንትኑም በቅቶኛል። እኮ በጣም ገላግ ዝም እስቲ ቁጭ ብለህ አስበው እስቲ። ቆይ ችግር እኮ የለውም። አታማልድም ታማልዳለች ብለህ አትጨነቅ። ገብርኤል ምናምን ቅዱሳን ያማልድ እሱ እንዳለ ሆኖ እንዳመንከው እዛው ላይ ቁጭ ብለህ እቺን ብቻ መልስ ለራስህ። ኢየሱስ በቂ አይደለም ወይ? ለሁሉ ጉዳይ ለዘላለም ህይወት ለምድራዊ ነገር በቂ አይደለም ወይ? እና ያንተ ፓስተር ግን ያማልዳል አትበለኝ ብራዘር። እኔ ወደ ፓስተሬ ባክር ዳይ ብዬ መጸለይ አያስፈልገኝም ኢየሱስ በቂ ስለሆነ። ስለ ፓስተሬ ጸልይለታለሁ። ስለ ዳኒ እንዴ ጸልይለታለሁ፣ ሊደክም ይችላል። ስለ ዳጊ ጸልያለሁ። አዎ ወደ ዳጊ ግን አይጸልይም። እኔ ስለ አየር ሁሌ ነግሬህ የለ እንዴ? አረ ዝናብ እንደው ገለገበሬዎች ዝናብን አዝንብ እኮ ስለ ዝናብ ልጸልይ እችላለሁ። ወደ ዝናብ ግን አልጸልይም። ምን አቅም ኖሮ ዝናብ ለኔ ይደርስልኛል? ምን ይመልስልኛል? ያንተ ችግር እኮ መሰለ እመቤቴ ቅድስት ድንግል ማርያም ሆይ ብለ ወደ እሷ፣ ገብርኤል ሆይ ብለ ወደ
እንዴ? ስለዚህ በፍጹም ኦርቶዶክስ የምሆንበት ምክንያት የለም። እኔ በኢየሱስ ስለበቃኝ ማንም ሳይኖር ከኢየሱስ ጋር ብቻ መዝለቅ ስለምችል የህይወትን ጎዳና ብራዘር እርካታ ስላገኘው ማለት ነው። በጣም ቀላል ነው። በጣም ሳታወሳስብ ወዳጄ ይምጡና ይንገሩ እነዛ ሃይማኖተኞች። አይ ኢየሱስ እኛ አይበቃም ብለናል እንዴ የሚሉሃሉ። ሄደስ ጠይቃቸው። እኛ ኢየሱስ በቃ አይደለም ማለት እንዴ እኛ ያለው ብለው ከቀጠሉ አስቆማቸው። በቃ እኮ ይበቃል ካልክማ በቃ መስማት አልፈልግም በላቸው። ምንም መስማት አልፈልግም። ሌላ መስማት ስለ መንገድ፣ ስለ ህይወት፣ ስለ እውነት፣ ስለ ረፍት፣ ስለ ደስታ፣ ስለ ዘላለም ህይወት፣ ስለ ጥበቃ ምናምን መስማት ሌላ አልፈልግም። ይበቃል ወይ አትበለኝ። ይኸውላችሁ እንዲህ አይነት ትርክትና ትምህርት የምትሰሩ ሰዎች ካላችሁ ይበቃል አትበሉ። ኢየሱስ ካላችሁ በኋላ ያው ያረጋል፣ ግን ስለማይበቃ እነ ማርያም ያስፈልጋሉ፣ እነ ገብርኤል፣ እነ መላእክት፣ እነ ሰዎች፣ እነ ፍጡራን ብለህ ይበቃል ካልክ በኋላ እኮ አለቀብህ እኮ ተዘጋ እኮ። በጣም እኔ እውነቴን ነው የምላችሁ። እንዴት አድርጎ ሀሳባችሁን ቢያሳውሩ እንደሆነ አላውቅም። አጋንንት እስቲ ኢየሱስ በቂ ነው ብላችሁ ጻፉ ወገኖች። በቂ ነው። ይህንን የሚያምን ኦርቶዶክሳዊ ብታርደው ወደ ፍጥር ከዚህ በኋላ መዞር የለበትም። ካቶሊክ ክርስቲያንን ብላችሁ ራሳችሁን የምትጠሩ ሁላችሁ ኢየሱስ በቂ ነው ካልክ በኋላ ወደ ፍጥሩ የምትዞርበት ምንም አግባብ የለም። አንዱ ኦርቶዶክስ የማልሆንበት ብታርደኝ የማልሆንበት ምክንያት መሰለ ኢየሱስ በቅቶኛል። እዛ ደግሞ ኢየሱስ በቂ ነው ብሎ ያስተምረም። ምክንያቱም በአንድ እንትና ነው ማክበር አለብኝ፣ በሁለት እንትና አለ እየተንደፋደፍኩ የሁለት መሽቶብኝ ደግሞ የሶስት ደግሞ ይደርሳል። የሶስትን ሻማ ልገዛ ስል የአራት ይደርስብኛል። የአራትን ሻንጣ ላይ የገዛው የአምስት በዓል ይደርስብኛል። እኔ ከ1 እስከ 30 ለኢየሱስ ሰጥቼ አለመንደፋደፍኩ የሚባል ላይፍ ስታይል አለ ብራዘር። በሰላም መኖር ማለት ነው ዴ እስቲ ዝም ብለህ አስበው እኮ ብራዘር፣ ዝም ብለህ ቁጭ ብለህ አስበው። ኢየሱስ አይበቃም ካልከኝ ብቻ ነው ያንተ ወንጌል መስራት የሚችለው። ይበቃል ካልክ በኋላ ምን መናገር አቅም ይኖራል? ምን አያስከስስ፣ አያሸልም። የሰራው ትምህርቶች ረድኤታቸው ይለኛል፣ ተራዳኢነታቸው። ኢየሱስ ይረዳል ስተው፣ አዎ ይረዳል። በቃኛ ታዲያ እኮ ካረዳ ነው እኔ ወደ ማርያም ሄደው ያግዛል ስለ አዎ ያግዛል። እሺ ጸሎት ይሰማል፣ እሱማ ይሰማል ካልከኝ በኋላ ሌላ ስትነግረኝ አልሰማም። ወዲያው ጆሮዬ ድፍን ይላል። ስለዚህ ምን ማድረግ ነው ያለብህ? ቤትን ከፍተህ ይበቃል ማነው ይረዳል። ግን መሰለ እርዳታው በቂ በማይሆንበት አንዳንድ ጊዜዎች ላይ የአየር ሁኔታው እንዲሰብ በሚሆንና እሱ ለስራ ወደሆነ ሀገር በሚበርበት ጊዜ ክፍተት ስለሚፈጠር ያን ቦታ የሚሞሉ I told you this several times እዚህ ፕላትፎርም ላይ። ምክንያቱም በጣም ቀላል ሴናሪዮ ስለሆነ ቀላል ኤግዛምፕል ስለሆነ ነው። ንገረው ለራስህ እስኪ ደጋግመህ ኢየሱስ በቂ ነው፣ ኢየሱስ በቂ ነው፣ ኢየሱስ በቂ ነው በል እስቲ። በቃ መረጋጋት ትጀምራለህ። እርግጠኛ መሆን ትጀምራለህ። ባይተዌ ስለ መዳን እርግጠኛ ልንኮ ለምን እንደሆነ ታውቃለህ? ኢየሱስ በቂ ነው ብለህ ስለማታመን ነው። የኢየሱስ ሞት ሲደመር ስራዬ ሲደመር እንትኔ አየህ። ግን የኢየሱስ ሞት በቂ መሆኑ እርግጠኛ የሆነ ሰው ስለ መዳኑ አይጠራጠርም። አይደለማ ተፈተፍ ማለት ኖ አይደለም። እሱ ቅድም እንዳልኩ ነው። የሰውየውን እቅፍ ስታደርገው ሽታው ሽታህ ላይ እንደሚመጣ ባህሪህ ላይ ሲመጣ ሲጋባብ መቼም ቸር የሚያደርግ አባት ኖሮ ቸርነት የማታረግ ሰው አትሆንም። መልካምን ያደርግ የነበረ አባትን ወይም ያደርግ የነበረ አይደለም። በርግጥ ኢየሱስ ሆኖ የነበረ የለም። ሰዎች ናቸው የነበረ ተብሎ የሚገለጽላቸው የሚቀጸልላቸው። ወይም ዛሬም መልካም የሚያደርግ አምላክ ሆኖ አንተ አላረግም መልካም አታረግም በጎ ስራ አልሰራም አትልም እንዴ? መሰልክ እኮ ታቀፍክ እኮ እዛ እንትን ውስጥ እኮ ነው ያለው። እዛ ያን ባህሪ ተካፍለሃል መቼም አይደል? በቃ እውነት ዩዝ ዲስ ትሩዝ ሎጂክም አይደለም እውነት እኮ ነው። ራሱ ኢየሱስ ተናግሯል። በምን ጉዳይ ሰው እንግዲህ ከእውነት ከህይወትና ከመንገድ በስተቀረ በጣም ኢምፖርታንት የሚባል ነገር ለእኔ ሶስቱ መሰረታዊ ነገሮች እነዚህ ናቸው። መጠለያ፣ ምግብና ምናምን አይደለም። እነዚህ ነው ሶስቱ መሰረት፣ ህይወት፣ መንገድ፣ እውነት ነው አይደል? እሱ በቃ እሺ። የምድራዊ ጣጣ እንዴት ይሻል? ምንም ችግር የለም። እነሱን ደግሞ ማናቸውን ነገር በስሜ ለምኑ አብ ያድርገዋል። ማናቸውንም አዎ። እና ማርያም አታስፈልገኝም እንጃ። ለምን ትፈልጋታለህ? እንግዲህ ማርያም የምትሰጥ እንኳን ብትሆን ወይ የምታሰጥ እንኳን ብትሆን ለምን ብዬ ነው ወደ ማርያም ዞሮ ነው የምልህ። እኔ ትምህርትን ያዘው ችግር የለም። አሁን ከአንተ ጋር ጭቅጭቅ አልፈልግም።
እሺ ታሰጣለች ብለህ አስብ። እንደዛ ችግር የለም። ትረዳለች፣ ታሰጣለች፣ ታማልዳለች። እሱን እያሰብክ ለምን ፈለግከው? ምልጃዋን ነው እኮ። ይሄን መልስልኝ። እኔ ግራ ገባኝ። ለምን ፈለግከው? እሱ ማናቸውንም ነገር በስሜ ብሏል እኮ። ለእንትን ጉዳይ ደግሞ ማርያምን ብለህ እስኪ በታት ነው ከፋፍለው። እኛ ዳጊ እሱን ኦርቶዶክስ ማታምን ይመስላል። በስሙ እኮ ካመንክ በኋላ ለምንድን ነው ፕላስ ሌላ ስም የፈለግከው? ሌላ ስም ለምን ትጠራለህ በህይወት? ገብርኤል የሚያስብል ምን መጣ ነው የምልህ እኮ። የእሱ ስም ብቻ ማናቸውንም ነገር ማድረግ የሚችል ከሆነ እኮ ለምን ሌላ ፈለግ? ፕሊዝ ፕሊዝ ዳኒ አማይ ሜኪንግ ሴንስ? በጣም ስለሚያበሳጭ ነው ይሄ ነገር። ይሄን ያህል ከባድ ነገር ቢሆን ኦኬ፣ ውስብስብ ነው ቴዎሎጂካሊ ነገሮቹ መታየት ምናምን። ቃል በቃል ኢየሱስ በቂ ነው እያልክ መልሰህ ለምንድን ነው ትኩረትህን ሌላ የወሰደው? it just doesn't make sense። ቤኪ አንድ ሚኒት አድርገን ሊጨርስ 1 ሚኒት ነው የምፈልገው እንዴ። አሩን ነው አልገባኝ ነገር ካለ አሁን ይገባሉ፣ ኦርቶዶክሶች ይነግሩኛል። እኔ ወደ አብ ሄዳለሁና ካለ በኋላ ቁጥር 13 ላይ ምን ያህል መሰላችሁ? አብ ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አድርገዋለሁ። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። ማናቸውንም ነገር። አዎ ታዲያ ስለምን ጉዳይ ማርያምን ልጠይቃት? እሺ ቆይ ንገሩኝ። አሁን ግቡና ምን መሰለህ እኮ እኛ አያደርግም አላልንም፣ ግን ደግሞ ለዚህ ጉዳይ እኮ ለዚህ ጉዳይ የምትለውንም ኢየሱስ እኮ አደረገው። ምን ቀረ? ኢየሱስ ያስተረፈው እነ ማርያም እነ መላእክት እነ ሰማዕታት ምናምን በቃል ኪዳናቸው በምናቸው ምናምን መተው የቀረውን ደግሞ የሚጨርሱት ጉዳይ ምን አለ? ወይ ደግሞ እኔ በስራዬ ተራውርጭ የምሰራው ምን አለ? ምን ቀረልኝ ለኔ? ወደ ከሌ መጸልይበት ምንም ምክንያት የለም። ስለ ከሌ ጸልያለሁ። አዎ ቅድም እኮ ብያለሁ። ለዚህ ነው ቤተክርስቲያን ውስጥ ያለን ብልቶች አንዳችን ስለ አንዳችን እንጸልያለን። አንዳችን ወደ አንዳችን ግን አንጸልይም። ጉዳይ ሲኖረን እከልዬ ብዬ ወደ ከሌ አልጸልይም። how hard is this to understand? ምን ያህል ከባድ ነው ይሄን ለመረዳት ወንድም። እባክህ እልሁን ተወውና እችል ብቻ መልስልኝ። ምን ነገር ነው ያልተመለሰ በስሙ የማይደረግ በስሙ የማይቻል በስሙ? ሌላ ስም ለምንድን ነው አንደበት ላይ የተጠራው እዛ መድረክ ላይ? ለምን ሌላ ስም አስፈለገ? those people should come። እነዛ ሰዎች መተው ምን ሊያስረዱን ይገባል መሰላችሁ? እናውቃለን የኢየሱስን በቂ ነው ሁሉን ያደርጋል ግን ብለው የሚሰጡትን መረጃ መስማት እፈልጋለሁ። ምን ማናቸውንም እኮ አለ፣ ሁሉ እኮ አለ። ምን ቀረ ወንድሜ? አረ በጌታ በኢየሱስ ስም አይናችሁ ይከፈት። አረ በኢየሱስ ስም ማን ነው? የትኛው ቤተ እምነት ነው ኢየሱስን ብቻ እየሰበከ ያለው? እስኪ ንገሩ እስኪ። ኢየሱስ በቂ ነው፣ እሱ ያድናል፣ እሱ ያስታርቃል። እሺ ያማልዳልን አትፈልግም አንተ? እኔ እኮ ያማልዳልን ያስታርቃል ራሳችሁ አንድ ትርጉም ነው ብላችኋል። ናገባና ጠይቀኝ። ማማለድ ማስታረቅ ነው ብላችኋል ራሳችሁ። ከራስ ቤተ ክርስቲያን አሳያለሁ ከፈለክ። እሺ አይደለም ችግር የለም። እኔ እኮ በማማለድና በማስታረቅ የሚገኘው የተለየ ነገር ነው እንዴ? ዳኒ እስኪ ንገረኝ። ማለት አንድ ሰው በማማለድ የሚያገኘው ነገርና አንድ ሰው ደግሞ በማስታረቅ የሚያገኘው ነገር የተለየ ነው እንዴ? ምናልባት ይለይ ይሆን አይደለም? በማማለድ ይሄን ታገኛለህ፣ በማስታረቅ ደግሞ ይሄን ታገኛለህ። እንዴ አብዳል እንዴ? it's all the same እኮ ማይንድ ላይ ነው እኮ የሚጫወቱብህ። ያስታርቃል እንጂ አያማልድም ሲልህ አዚፍ በማስታረቅ የሚገኘው የሆነ ነገር፣ በማማለድ ግን ሌላ ነገር ነው የሚመስለው። እስኪ ራስ ጻፍ ወስክ ወረቀት ላይ ማማለድ ብለህ ጻፍና በማማለድ እነዚህ ይገኛሉ ካልክ በኋላ በማስታረቅ ደግሞ ስትል ያንኑ ነው የምትጽፈው። ፕሊዝ ብራዘር ፕሊዝ እህቴ ጌታ ኢየሱስ አእምሯችሁን ይክፈትላችሁ። ለእኛንም የከፈተልን እሱ። በእርግጥ በራሴ አኳየር እንዳደረኩት አድርጌ ምን የማወራው ነገር የለም። እንደው ጌታ ኢየሱስ አእምሯችሁን ይክፈትላችሁ። እንደ ወንድማችን በቃ ኢየሱስ በቂ ነው። በቃ ሁሉ መድረክ ላይ መጠራት ያለበት ኢየሱስ ብቻ ነው። እቅር ግን የሚላቸው ይችላል። እነከሌ ምን ነው ሜንሽን ሳታረግ እኔ አግዤህ እኔ ረድቼ እንትን ሊል ይችላል። ችግር የለውም። ቅር ቢለው ይበለው። ምንም አያስቀጣህም አይደል እንዴ? እንደው ለፎር ዘ ሴክ ኦፍ እንትን ገብርኤል ቅር አለው እንበል እስኪ። እሺ ምን ያስቀጣሃል? ይሄ ልጅ በእንትኑ በዓሌን ሳያከብርና እንትን ሳይል ነው ወደዚህ የመጣው ምናምን ብሎ ከመንግስተ ሰማያት ከህይወት መዝገብ ላይ ስምን ያሰርዘዋል? አያሰርዘውም እኮ። ምን ከተሳደብክ አዎ ልክ ነህ። ምክንያቱም የክርስቶስ ባህሪ አንተ ውስጥ ካልታየ ለእሱ ሌላ ጉዳይ ነው። እችን ቅድስት እችን የተወደደች እችን ብጽዕት እናት የምትዘልፍ ከሆነ እሱ ወደዛው ጣጣ እንጃል ብራዘር። ለዚህ መልስ ልሰጥ አልችልም። ይሄ በጌታ መሆን እጠራጠራለሁ።
እንዴ ፕሊዝ ኧረ ከዚህ በላይ እንዴት አድርገን እንደምናስረዳህ አላውቅም። ስለዚህ ወንጌል አማኞች በቂ ነው ብለን ሙጥኝ ይዘናል። አከል አድርገበት ከሌን አይ ይበቃል፣ እኔ ኢየሱስ በቃኝ። እሺ ከሌትስ ነው ፓስተር ከሌ ይገባበት በመዳን ጉዳይ አይ አልፈልግም ፓስተር ከሌ። እሺ ነብይ ነው ቄስ ከሌሽ ቢገባበት በዚህ ጉዳይ ላይ እንዴት ነው ሰማዕትነታቸው እንትን ወይ ካህንነታቸው ምናምን እንትና በጣም መስዋዕት አርቁም ኖ ኢየሱስ በቂ ነው። ቴንክ ዩ ዳኒ። እና ኦርቶዶክስ ማልሆኑ ለዚህ ነው ልል ነው። አንድ ከፈለክ ጨምር ካልከኝ ደግሞ በመዳን ጉዳይ ላይ በኋላ ላይ ጨምራል። ሌሎች እድል ያገኙና ብዙ አለ ብዙ ማንሆንበት አለ። ግን ሜጀር ቲንግስ በቅቶን ነው ኢየሱስ ሁሉን መላለሰው ሁሉን ዝግትግት በቃ ላይክ ተዘግቷል ሂሳብ እየተባልክ ኢትስ ኦኬ ልክፈል ግድ የለም ወይም ከሌል ልደውልለትና ይምጣና የተዘጋ ሂሳብ አለ ልክ ነው። ግን ማርያም መታ ታስከፍልልኝ ተከፍሏል። አይ ነው መከፈሉማ ሰምቻለሁ። ግን ገብርኤል መጥቶ አንዴ ቆይ እንትን ልበልና ይምጣና ይዝጋ። ምኑን ይዝጋ? ምኑን የቀረ ያልተዘጋ ሂሳብ ካለ ንገረን። በስሙ የማይደረግ አንዳንዱ ጉዳዮች ካሉ መጥቶ ይዝጋ። ልክ ነህ እኮ ተዘግቷል። በቃ ውጣ፣ ኑር፣ ህይወትን ቀጥል። አይ ግድ የለህም። አይኑ እንደተዘጋ እኮ አውቃለሁ። ግን ተራዳይነታቸው ረዳህ እኮ እሱ ሲረዳ ግማሽ አልረዳህም። በጌታ በኢየሱስ ጨረስኩሽ። ዳግሻይ ጸጋ ይብዛልህ። ተባረክልኝ። ትልቅ መገለጥ ነው። የረዳህን ጌታ እናመሰግናለን። በጣም ትልቅ ማስተዋል የሚችል ሰው፣ በጣም ወሳኝ ጉዳዮች ነው። እንቀጥላለን። የሆነው ሀሳባችን እናነሳለን፣ እናወራለን። እሺ በኋላ ላይ በደንብ ጊዜ ትወስዳለህ ዳግሻይ። የቀረውን ሀሳብ ደግሞ ስለመዳን በደንብ ታፈራርጠዋለህ እንደዚህ ማለት ነው። እና እንቀጥላለን። ዳግሻይ ቢካዬ እንኳን ደህና መጣ። ዳኒ ወይ እንኳን ደህና ቆየኝ። አባኮ ሁላችንም ሰላም ብያ። ዳግሻይ ጸጋ ይብዛልህ። ክርስቲያን ወንድሞቼ ከጌታ ከእግዚአብሔር ሰላምና ጸጋ እናንተ ይሁን። ወዳችኋለሁ። አሜን። ተባረኩ። ቲክቶክ ስታክ እያደረገ ምናምን ነው እኔ ጋር እና በመሀል የምወጣው አንደርስታንድ አድርጉኝ። ሞዴሬተሮች ማኔጅ አድርጉት። እሺ ሰው ማስገባት ማስወጣት ፍሪሊ እየቻልኩ አይደለም እና ስልኬ ስታክ ነገር እያደረገ ነው። ከዛ አንጻር ይሁት። ስለዚህ ጀስት አንደርስታንድ አድርጉት ማለት ነው። እየታዘዘልኝ ሰራ ነው ወገኖች። እታችም ለረጅም ሰዓት ባያችሁ ማለት ነው ካላስገባው። እሺ ኢኩላይዘር እንዴት ነህ? እንዴት ነህ ዳኒ? አለን። ከየት ቤተ እምነት መጣ? ክርስቲያን ኦርቶዶክስ ነኝ። ኦኬ ክርስቲያን ኦርቶዶክስ የማንሆንበትን ምክንያት ጠይቁን እያለን ያለ። አዎ ምንም ፍሬ የሌለው አሰርቺ የረጅም ደቂቃ ማብራሪያ ሰማሁ። ያው ባዶ ነው። ከስር በኮሜንት እየጻፍኩ ነበር፣ ሚዩት አረከኝ። በእርግጥ በዚህ አስተሳሰብ ልትወሩ ማትችሉ እየሰማ አይደለም ማለት ነው። አየህ ጥያቄ አለ። ኦርቶዶክስ የማንሆንበት ምክንያቶች አሉንና የመስማት አቅም አለ። ምክንያቱም የማንሆንባቸው ቆየት መልስ ብትሰጠን እነኛን ምክንያቶች እኮ የምልህ አልሆንም። አሁን ለምሳሌ ዳጊ እያወራ ነበርና አልሆንም ያለበት ምክንያት በጣም ብዙ ነው ያወራው። ምንም ፍሬ የሌለው አንድ ሀሳብ እንኳን አይሆንምና ታስጠይናለህ። ፍሬ አለመኖሩን እኮ በማስረጃ ስታሳየን ነው እንድናምን ፍሬ አልባ መሆኑ እኮ ከፉከራ ወጥተህ በመረጃ የማሳየት አቅም አለህ። ከሌለ በሚገባ አለ። ስለዚህ አሁን ጠይቀሃለሁ። ኦርቶዶክስ የማንሆንባቸው ምክንያቶች አሉን። እነኛን ኦርቶዶክስ የማንሆንባቸውን ምክንያቶች አንስተን እሺ ይሰማል? አሁን ይሰማል። ኦልራይት እሺ ኦርቶዶክስ የማንሆንባቸው ምክንያቶች መካከል ቁጥር 1 ጻፉ ጋይስ። ቁጥር 1 መጽሐፍ ቅዱስ ውስጥ አንድም ሰው አንድም አማኝ ለስዕል ሰግዶ አያውቅም። ቤተክርስቲያን ግን ለስዕል ሰግዳለች፣ ታሰግዳለች። መጽሐፍ ቅዱሳዊ ማስረጃ አለ በሚገባ በልጥቀስ። የመጽሐፍ ቅዱስ ማስረጃ አለ።
ክርስቲያናዊ ልምምድ ነው፣ ግን ለስዕል አይደለም የምንሰግደው፣ በስዕሉ ላይ ለሚገለጥ አምላክ ነው። ከመነሻው ለስዕል ስለመስገድ ነው። መደበቅ የለብንም። ለስዕል አትሰግድም ቤተክርስቲያን። አሁን ለስዕል አትሰግድም። በመጀመሪያ ይሄ እንደሱ የሚለን ትውልድ ነው የምንፈልገው። ሰምታችሁታል። ያው ኦርቶዶክሳውያን በእምነታቸው እንደሚያፍሩ በጣም ብዙ ማስረጃዎች አሉን። ትርፉን ወሬ ተውና ሐሳብን ብቻ ብትከተል ጥሩ። ያው ተአምረ ማርያም በማርያም ስዕል ፊት ወድቀህ እንድትሰግድ ያዘሃል። በስዕልሽ ፊት ነው የሚለው እንጂ ለስዕሉ ትሰግዳለን አይልም አይደል? ታዲያ በስዕሉ ላይ መስገድ ነበር የፈለከው? ለስዕል አንሰግድም ነው። አሁን ስዕል ሲባል አንተ ስዕል ነው ያልከው አይደለ? ቆይ ቃልህ እዚህ ጋር ለስዕል ትሰግዳላችሁ ነው ያልከው እኮ። በስዕሏ ፊት ይላል መጽሐፍ። በማስዕል ፊት? በማርያም ስዕል ፊት፣ በእመቤታችን ስዕል። ስለዚህ ለማን የሰገድነው? ለስዕሉ ነው ለእመቤታችን ነው? በማርያም ስዕል ፊት የሰገደ ነው የሚለው መጽሐፍ። ለስዕል ነው የሰገድነው ለእመቤታችን ነው? በመጀመሪያ ክሊር እንችል እናድርጋለን። በስዕሉ ፊት፣ ለስዕሉ ነው። በስዕሉ ፊት ለማን የሰገድነው? ማርያም የለችም በስዕሉ ፊት። በስዕሏ ፊት ወድቆ ያሰገደ ነው የሚለው መጽሐፍ። ለበናፍቃን አይታይም፣ ለክርስቲያን ነው የሚታየው። አይዞህ ወዳጄ፣ በስዕሏ ፊት ነው የሚለው። አንተ በስዕሏ ፊት ትሰግዳለህ? በሚገባ። በቃ ማስረጃ አንጣ። በቅዱሳን ስዕል ፊት ስገዱ የሚል ማስረጃ አንጣ። ችግር የለም እናቅልለው። በስዕሏ ፊት ነው የምንሰግደው፣ የምንሰግደው ለእመቤታችን። በስዕሏ ፊት ስገዱ የሚል ማስረጃ አንጣ። እንግባባ። አሁን ያልኩህ እኮ በመጀመሪያ እሱን ነው። ለስዕል ሳይሆን የምንሰግደው የምንሰግደው ለእመቤታችን ነው። በስዕሏ ፊት በቃ እሱን አስተንፍሰን እንለፍ። ላልፍህ ነበረ እንዳልፍህ እድል ስላልሰጠኝ ፉከራውን ተውና ሀሳብህን ብቻ። ይኸው ችግር የለም። ይኸው በስዕሏ ፊት ችግር የለም። ይኸው በቃ አጥርተን እንለፍ። በስዕልሽ ፊት የማይሰግድ አንዴ ብራዘር ማጠራሩ ይጥፋ ይላል። ሳታነብ ወዳጄ አንዴ ለአንተ እኮ ነው አዲስ እየካድክ ስለሆነ ነዋ። በስዕሏ ፊት አልሰግድም እያልክ ነው ያለኸው። ይኸውልህ ጆሮህን በመጀመሪያ አጽዳው። በስዕሏ ፊት ትሰግዳለህ ወይስ አትሰግድም ብራዘር? በሚገባ እሰግዳለሁ፣ ነገርኩህ እኮ። አሁን ስለዚህ በስዕሏ ፊት ትሰግዳለህ። ይህንን ከእግዚአብሔር ቃል ሰዎች በቅዱሳን ስዕል ፊት እንዲሰግዱ የሚያዝ መጽሐፍ ቅዱሳዊ ማስረጃ አንጣ። በሚገባ አመጣልሃለሁ። አንጣ። እሺ፣ ስልኬ ግን ኢንተራፕት ሊያደርግ ነው። በዚህ ስልክ ነው የምጠቀመው። ሰበብ አልሰማህም ብራዘር፣ ሰበብ አልሰማህም። በምን ላውጣና ላሳይ? መጽሐፍ ቅዱስ ደስ ባለህ ነገር ያለ ሰበብ ማስረጃ አንጣ። 2 ደቂቃ 10 ደቂቃ እሰጥሃለሁ ብራዘር። ከዛ ወገኖች ኦርቶዶክስ ምን ያህል በትምህርቶቻቸው እንደሚያፍሩ ሚዩት አድርግ አንተ ሚዩት አድርግ ዲስከሽን ላይ ነን። ሌላ ተፎሪያ 10 ደቂቃ ውስጥ እሰጥሃለሁ። ስታገኝ ሪኩዌስት ላክልኝ ያስገባል ብራዘር። በእኔ ቤት አንተ ምንም አዛዥ ማንም ያደርገ የሚችል ማንም የለም። ወገኖች ይሄው ድል ልስጣችሁ። እነ ልደት ቃል ለስዕልሽ እንሰግዳለን የሚል ጽሑፍ ጽፈው ትዝ ይላችኋል። ያንን ቪዲዮ ፕሊስ አሁን አንጡት። ለስዕልሽ እንሰግዳለን የሚል ታፔላ ይዘው በማርያም ስዕል ፊት እሱን ስዕል አንጡት ጋይስ። እሱን ስዕል አንጡት አሁን ማለት ነው ጋይስ። እሱን ስዕል አንጡት አሁን ማለት ነው። እሱን ቪዲዮ አንጡት አሁን እፈልገዋለሁ። እዚህ ላይቭ የገባሁበት ቪዲዮ ላይ ነው ያለውና ስልኬ ላይ ነው ያለውና ማግኘት አልችልም። ለስዕልሽ እንሰግዳለን ብለው ስዕል ይዘው የወጡትን እሱን ቪዲዮ ይዛችሁት ነው ብራዘር። እኛ ፊት ስትመጣ አንሰግድም ትላለህ። እቤትህ ውስጥ የምታደርገው ግን ለስዕል ትሰግዳለህ። በቤተ እምነት ውስጥ ለስዕል ይሰገዳል። ይኸው ተአምረ ማርያም ለስዕልሽ እንሰግዳለን በሚል መርሃ ግብር የተካሄደው ፕሮግራም ላይ ስዕል ይዘው ወጥተው ለስዕል እንሰግዳለን ብለው በትክክል ማለት ነው። እሱም ቪዲዮ ጋይስ ፈልገዋል። አሁን እናሳየዋለን። ካልሆነ ወጣና ተመልሼ እገባለሁ ማለት ነው። እኔ መስገዱ ነው እንደሚገርም የአምልኮ መስዋዕትን እኮ እናቀርብልሻል። የአምልኮ መስዋዕት የአምልኮ ማለት የአምልኮ መስዋዕት ከሰጡ በኋላ እናመልክም ደግሞ ይሉሃል። መስገድ እኮ ጭራሽ አንድ ነገር ነው። አሁን ደግሞ የአምልኮ ምን አምልኮና ማርያምን ምን አገናኛቸው? ፍጡር አይደለች እንዴ? አይ አምልኮ አይደለም የክብርን የጸጋ ነው የምትሉ የአምልኮ መስዋዕት እንሰዋልሻለን ያላችሁትንም አብረን አያይዘን እናሳያችኋለን። ቀጥሉዳል። እሺ ቴንክ ዩ ጆዬ። የስ ጆዬ ያው ለስዕሉ የሚለውን ማለት ነው። እሺ ካለ ቪዲዮ ፕሊዝ። የሌለው
እሺ ኦቻቻ ከአንተ በፊት የገባ ሰው አለ? አንዴ ሚውት አድርገውና እመጣለሁ ወደ አንተ እመጣለሁ። አሁን የገባው ከአንተ ፊት የቀደመ ሰው አለ? ቀለሜን የፈለኩት ከቀለሜ ጋር አገናኝ። ይቅርታ፣ ከቀለሜ ጋር አገናኝ። ይቅርታ ብራዘር፣ መጠጥ ቤት አይደለምና ብራዘር፣ ተሳስታል። ቤት ተሳስታል ብራዘር። እሺ ቤኬ ወይ ዳኒ እንዴት ናችሁ? እሺ እንዴት ነህ? እኔማ ልናገር ገብቼ በቃ ዳጊ አስምቶ አስገረኝ እኮ በቃ የምታወሩት ነገር ኮምፕሊትሊ ከአእምሮ በላይ ነውና ይሄ ቲክታክ ለፔንቴ ነው የሆነው። በነገራችን ላይ ምንድን ነው ቲክታክ አዋርድ በጣም እኔም እዛ ላይ በጣም የሆነ ነገር ሾክ አድርጎኛል። ማነች ማስተዋል የተናገረችው ነገር አሁን ሄኖክ የሚባለው ልጅ ሲያወራ ነው በቃ ብዙ ነገር መጠየቅ የጀመርኩት ራሴ እና አይ ቲንክ በውስጥ ብናወራ ደስ ይለኛል። እሺ ቤካዬ እኔም ደስ ይለኛል። የፎሎ ባክ መልሼ እልሃለሁ በጣም በደስታ የሚገርም ነገር ነው እየሰማ ያለሁት እና ላይክ አይ ዶንት ኖ ምን እንደምን አላውቅም ብቻ ግን ኤኒሃው እናወራለን በውስጥ እኔ ብዙ አይነት ጥያቄዎች አሉ። በጣም አይ ቲንክ ደስ ይለኛል ዳኒ የሆነ ሰው ብቻ ባወራ ደስ ይለኛል። ዳጊ አሁን ያወራቸው ነገሮች በጠቅላላ በጣም ነገራችን ላይ እንደቀል አይ ዶንት ኖ እኔ እዚህ ጋር ማውራት አልፈልግም። ኤኒሃው እናወራለን በቃ ዳኒ። እሺ ቤካዬ እግዚአብሔር ይባረክ። በጣም በደስታ ዳግሻዬ ይመቻል። ፐርሰናሊ ታወራው ደስ ይለኛል በጣም ፎሎ አደርገዋለሁ። በቂ በውስጥ ስልኬን ጽፍልሃለሁ። እሺ ያው እኔም ወደዚህ ነኝ ያለሁት እና አይ ቲንክ እናንተ አካባቢ ነኝ ያለሁት። እሺ ጻፍልኝ አውራኝ አለው ስልኬን። እሺ እንደዛ ከሆነ አሪፍ ነው እንደዋወላለን። እሱ በጣም አሪፍ ነው ቤካዬ። ያው ኦልሬዲ ፎሎ አድርጌያለሁኝ እኔ። ያ እሺ ደስ ይለኛል ጋይስ ቴንክ ዩ በጣም ስላስገባችሁ። ጌታ ይባረክ ዳግሻ ቤካዬ። ጌታ ይባረክ። ኤኒ ጥያቄ ካለ ከዳግሻ ጋር አውራ። ጸጋ ይብዛለን። ፎሎ ባክ መልሼ እላለሁ። ኤኒ ጥያቄዎች ካሉ በቃ አለን ከጎን። እግዚአብሔር ይባረክ። የጌታ ጥሪ ነው። ለዚህ ለጌታ ጥሪ ምን ላይ ሰጥ ቤክዬ ተባረክ። እንወዳለን። እሺ ኢኩላይዘር አስገብቼ ነበር። እሺ ሌላ ኦርቶዶክሳዊ ባይ ዘ ዌይ በጣም ጌታ የገባችሁ ሰዎች አላችሁ ጋይስ፣ ጌታ የገባችሁ ሰዎች አላችሁ። በቃ የጌታ ዳኝነት የበራላችሁ ሰዎች አሉ። አትዘግዩ። ነገ እናንተ አይደለም። አሁን ሄኖ ቅድም ሲያወራ ደጋግሞ የተናገራት ቃል አለ። ሰው ድንገት ትን ብሎት ሊሞት ይችላል። የሚበላው ምግብ ምራቁ ትን ብሎት ድንገት የሚሞት እኮ በጣም ፍራጃይል የሆንን ሰዎች እኮ ነን፣ ፍጡር ነን። አይገርም? ምንም ዋስትና የሌለን በነገ ነገር ላይ ምንም ዋስትና የሌለን ሰዎች ነን ወዳጆች። እና አትዘግዩ ጋይስ፣ አትዘግዩ። የነገ እናንተ አይደለም። ወስኑ። ኑ ወደ አምላካችሁ፣ ወደ ታዳጊያችሁ፣ ወደ ኢየሱስ ኑ ወገኖች። ወደ ማን? ወደ ኢየሱስ ኑ። ወደ ኢየሱስ ነው እና ወስኑ። ኢየሱስ ያድናል። የማናፍርበት የማንደራደርበት ርዕሳችን ኢየሱስ ነው። ኢየሱስ ነው ወገኖች። እና ይህን ጌታ ተቀበሉ። ምንም ልታፍሩበት የምትችሉበት ጌታ አይደለም። የሚያድን የሚታደግ ህይወት የሚሰጥ ጌታ ነው። ስሙ ይባረክ። ይኸው አላፈርንበትም። አሳፍሮን አያውቅም ጌታ። ወስኑ ጋይስ፣ ወስኑ። ወደ ኢየሱስ ቶሎ ነው። እሺ ታዴ ሰላም እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? ከየት ቤተ እምነት ብራዘር? ምን አልከኝ? ከየት ቤተ እምነት ወንድም አለም? አይሰማም ድምጼ? ኦርቶዶክስ ክርስቲያን ነኝ። እሺ ኦርቶዶክስ ክርስቲያን። ኦርቶዶክስ የማንሆንባቸውን ምክንያቶች እያወራን ነው ያለ ነው። ኦኬ የማትሆንበት ምክንያት ምንድን ነው? እሺ ቅድም አንስተን እያወራን ነበር። ለስዕል ትሰግዳላችሁ እናንተ። መጽሐፍ ቅዱስ ውስጥ ደግሞ ለስዕል ስገዱ የሚል የለም። ለስዕል ትሰግዳላችሁ። ለምሳሌ ለማርያም ስዕል ለምሳሌ ትሰግዳለህ። በታቦቱ ፊት እኮ ይሰገድ ነበረ።
ታቦት ስዕል አይደለም ብራዘር፣ ታቦት ስዕል አይደለም። ለታቦት አሁን እያወራን ያለው ስለ ስዕል በላዩ ላይ የተቀረጹ ኪሩቤል ምስሎች ነበሩ። ስዕል በቤተ መቅደስ ውስጥም የተሳሉ ስዕሎች ነበሩ። ታቦት ስዕል የለውም እና ለተቀረጸው ታቦት ስዕል የሰገደም ሰው የለም። የኪሩቤል ምስል ነበረው። ለኪሩቤል አልሰገደም። የኪሩቤል ምስል ነበረው። ለኪሩቤል የሰገደ ሰው የለም። ካለ አንጣና ሳይ ምንም አይገናኝ ነገር ነው። እሺ አሁን ይሄ ከነገረ ድህነት ጋር እኮ የሚያገናኘው ነገር የለም። በደንብ ያገናኘዋል። ጣዖት አምልኮ ነው። የተቀረጸ ምስል አትስገድ፣ ለተቀረጸ ምስል አትስገድ፣ አታምልክ ይላል መጽሐፉ። ለተቀረጸ ለተሳለ የለም አይደል? ታዲያ ስዕል ሊቀረጽ የለም ብራዘር፣ አታውቅም? ስዕል ሊቀረጽ እንደሚችል አታውቅም? ስዕል ቋንቋ ነው። ፊደልም ቅርጽ ነው። ምንም ሁሉም መግባቢያ ነው ብራዘር። የተቀረጸ መግባቢያ ነው ወዳጄ፣ ቋንቋ ነው። መገለጫ ቋንቋዎች ናቸው እኮ። ማስረጃ አስጠና። አሁን አንተ ለቀረስከው ስዕል ቆይ አንዴ፣ ለቀረስከው ለዛ ምስል ስገዱ የሚል ማስረጃ አንጣ ነው ያልኩ። ለምን ትደበቃል? ማስረጃ አንጣ። እኔ አልተደበኩም። ይሄ እኮ ካልተደበቅ ማስረጃ አንጣ ብራዘር፣ ማስረጃ አንጣ። እሱ ሌላ ጉዳይ ነው። እንዴት እንደሚያገናኝ ያሳያለሁ። ማስረጃ አይደለም እኮ ማስረጃ ስጠኝ። አሁን እሱ ተገናኝ አልተገናኝ አይደለም፣ መጽሐፍ ቅዱሳዊ ማስረጃ ስጠኝ ያልኩ። ከዛ ቀጥልልሃል። ለዚህ ነው ነገረ ድህነትን ወደዛ ታሸሹና ወዳጄ አይዞ መበርታት ነው ያለብህ። አሁን ለጠየቅኩ ጥያቄ ማስረጃ ስጠኝ። ነገረ ድህነት ጋር እንዴት እንደሚገናኝ አሳያለሁ። እኔ ከነገረ ድህነት ጋር ይገናኛል አሳያለሁ። ጣዖት እያመለክ እንደማትድን አሳያለሁ። ማስረጃ ስጠኝ። አንተ ማስረጃ ብቻ ስጠኝ። ከናንተ በላይ እኮ ጣዖት አምላክ የለም። አሁን እሱን ተወውና እኛ ለምንሰግደው ስዕል ታሳየናለህ። አንተ ግን ለምትሰግደው ስዕል አንተ የምታመልከው አምላክ ምን ሐሰተኛ እንደሆነ እኔ ማሳየት እሱን ታሳየናለህ። ችግር አሁን ለተጠየቀው ጥያቄ አንተ መጀመሪያ እንትን አይደለም አባል አይደለህም ብራዘር። ለተጠየቀው ጥያቄ አሁን ማስረጃ ከሌለ ሌላ ሰው ጋር ነው የሚሄደው ወዳጄ። ማስረጃ አለ? ኖ ነገረ ድህነት ላይ ጠይቀኝ። እንዴት እንደሚገናኝ ነው ያሳያለሁ። ሰው ጣዖት እያመለከ መዳን አይችልም። ሰው ጣዖት እያመለከ መዳን አይችልም። አሳያለሁ እኔ እንዴት እንደማይገናኝ። አሁን ለአንተ ልምምድ ማስረጃ አለ። ትምህርት ብራ ከምታስተምራቸው ዶግማዎቿ ላይ ጥያቄ መጠየቅ ከፈለክ እነዛ ጥያቄዎች ላይ ጠይቀኝ። አይዞ ብራዘር፣ ይሄው ለኔ ዶግማ ነው። ጣዖት ማምለክ አለማምለክ ለኔ ጣዖት አለማምለክ ለኔ ዶግማ ነው ብራዘር። እኛ እናመልክም፣ ለስዕል አናመልክም። ለስዕል ትሰግዳለህ፣ ለስዕል ትሰግዳለህ፣ ለስዕል ትሰግዳለህ። ድብና አድርጌ እሰግዳለሁ። ማስረጃ አንጣ። ከእግዚአብሔር ቃል ለስዕል ስገዱ ማስረጃ አንጣ። ድብና አድርገህ ትሰግዳለህ። ስላሴ የሚል መጽሐፍ ቅዱስ ላይ አሳየኝ። ማስረጃ አንጣ። ርዕስ አይደለም ማስረጃ አንተ። አትደበቅ። ክርስቶስ እንዳደረገው ጥያቄን በጥያቄ አትደበቅ ብራዘር፣ አትደበቅ። ምን ማስረጃ እኔ አልተደበቅኩኝም። ስላሴ የሚል መጽሐፍ ቅዱስ ላይ አሳየኝ። ማስረጃ አለ ወይ? ማስረጃ አለ? እኔ ሲጀመር መጽሐፍ ቅዱስ ብቻ ብዬ አላምንም። ያባቶች በቃ ከሌለ የለም። በቃ ሲኖር ትገባለህ። ሌላ ጊዜ ያንተ ትምህርት ነው መጽሐፍ ቅዱስ ብቻ ነው። አይዞ የኔ ጥያቄ መጽሐፍ ቅዱስ ውስጥ አለ ወይ ነው? የለም በለኛ። መጽሐፍ ቅዱስ ውስጥ የለም። ይኸው እድል ልስጥ ለሚሰማ ሰው ለስዕል አትደረም። መጽሐፍ ቅዱስ ውስጥ አለ ወይስ የለም? መጽሐፍ ቅዱስ ውስጥ አለ ወይስ የለም? ለስዕል አትስገድ የሚላል መጽሐፍ ቅዱስ ውስጥ ስገዱ የሚል ብራዘር፣ አሁን ልናይ እኮ ነው። መጽሐፍ ቅዱስ ውስጥ ለስዕል ስገዱ የሚል አለ ወይስ የለም? ስገዱም አትስገዱም የሚል የለም። የለም። አንተ ልታሳየን የምትችለው አለ ወይስ የለም? በአባቶች ትምህርት ውስጥ አለ፣ ግን እኔ ጠየቅኩ በእግዚአብሔር ቃል ውስጥ አለ ወይስ የለም ነው ብራዘር። ስገዱም አትስገዱም የሚል የለም ማለት። እኔ አሁን የጠየቅኩ አትስገዱን እኔን ትጠይቀኛለህ። እኔ አሁን ስገዱ የሚል አለ ወይስ የለም ነው ጥያቄ። ዘጸአት ላይ የተጻፈው እኮ ለተቀረጸ ምስል እኮ ብሎ ነው እሱ የኔ ማስረጃ። እኔ ጠየቅኩ ወዳጄ። ሙሴ ታቦት ቀርጾ እኮ ረጋ በል መጀመሪያ ተረጋጋ ብራዘር፣ ተረጋጋ። አየር ሰው ሲጀመር እኔ ከእናንተ ነው የወጣሁት። አይዞህ ወዳጄ፣ አይዞ ብራዘር፣ ከየትም ውጣ ብራዘር። የጠየቅኩት ጥያቄ ችግር የለውም። አይዞ ብራዘር፣ የጠየቅኩት ጥያቄ አይዞ አትበለኝ። እኔ ነገር ለድህነታችሁ ላይ በጣም ጥያቄ የሚል አለ ወይስ የለም ነው ጥያቄ። አልተጻፈም። አልተጻፈም የለም ማለት አትችልም። አንድ ብራዘር፣ የለም ማለት አንድ አረጋጋው ብራዘር። አፌ ላይ አትቆምብኝ ብራዘር። ሚውት አድርግ። ምን እንደሚያንጫጫህ እኮ አውቃለሁ።
የለም አልተጻፈም። አየህ ለስዕል ስገዱ የሚል አልተጻፈም። አንተም ዝም ብለህ ፈጥረህ ማውራት አትችልም። አይዞህ ብራዘር ሚውት አድርግ ነገር ላይ ለምን ታወራለህ? አረ ብራዘር ሚውት አድርግ ብራዘር። ከምትወርድ ያልተጻፈ ነገር አልተጻፈም። አይዞህ ወዳጅ ቴንክ ዩ አፊጂን እያወራሁት ያለሁት ሚውት አታርገኝ እኮ ሚውት አድርጋ። ሚውት ካላረክ ሚውት ትደረጋለህ። ይኸውልህ እኔ ማለት ነው ልንገር፣ በትክክል ነው ነገር ምንም ነገር አሁን ትነግረኛለህ፣ ግን አንዴ ተረጋጋ ብራዘር፣ ተረጋጋ፣ ስሜት ያትወል። እኔ እናንተ ነገር ድህነት ላይ በጣም ጥያቄ ስላለኝ ችግር የለም። አሁን እኮ ብራዘር አንዴ ረጋበል ብራዘር፣ እሱ ፖለቲክስ ድሮ ነው ያለፍንበት። የምታመልከው አምላክ ልክ መሆኑን አሳየኝ። አረ ብራዘር አይዞህ ወዳጅ፣ አሁን ሚውት አድርግ። መንፈስ ለምን ተቆጣ? ባልተጻፈ ነገር ላይ ለምን ተከራከረ እኮ? በቃ አሁን ያልተጻፈውን ነገር መጀመሪያ ግልጽ እናድርገዋ። መጽሐፍ ቅዱስ ብቻ ብለህ ነው የምታምነው። እኔ ደግሞ መጽሐፍ ቅዱስ ብቻ ብያለሁ። እንመጣለን። አሁን ያልተጻፈውን ነገር አለን። አዎ እኔ ቀደማቸውን የሐዋርያት ቤተክርስቲያን ውስጥ ነው ያለሁት እና ልናወራ ነው። አይዞህ ብራዘር አይዞህ፣ መበርታት ነው ያለብን። መርፌው ከፍ ይላል ዛሬ ብራዘር። አይዞህ ወዳጅ፣ ምንም ብትለን እኛ አንናደድም አንበሽቅ ምናምን እና ሪላክስ አድርገህ ባይሆን የሚሰማ ሰው ቁም ነገር ካለ እንዲያደምጥ ትንሽ ብትታገስ አሪፍ ነው። አየህ እንጨርስ። እሺ የምትሆነው እኮ እያወራ ስለሆነ ወዳጅ፣ የመጨረሻ እድል ልስጥህ። እሺ ስለዚህ ሚውት አድርግ። አውራ፣ ችግር የለውም አልገባም። ሚውት አድርግ፣ እድል ልስጥህ። እንደለመድከው ልታስወርደኝ ነው። መታታል ብራዘር፣ እንደመጣ ሰው አክታታል። እሺ ችግር የለውም። ካስወረደኝ ግን እንትን አይደለም። ምንም እኮ አይደለም ብራዘር። ገብተህ ለስዕል የሚደረግ ስግደት መጽሐፍ ቅዱስ ውስጥ የለም ነው ያልከው። የለም ብሎ ለመናገር መግባት አይጠበቅብህም። ባይዘው ለምን ብዙ ኦርቶዶክሳውያን የሚያስቡት ለስዕል የሚሰግዱት ስግደት መጽሐፍ ቅዱሳዊ ነው የሚመስላቸው። ብራዘር አሁን አንተ እኔ ገብተህ መሞገትም አቅም የለም። ገብተህ ምንድን ነው ያልከው? የለም ለስዕል ስገዱ የሚል የእግዚአብሔር ቃል ውስጥ የለም። አዎ እኛም እያልን ያለ ነው እሱ። ለስዕል ስገዱ የሚል የእግዚአብሔር ቃል መጽሐፍ ቅዱስ ውስጥ ከዘፍጥረት እስከ ራእይ የለም። ለስዕል አይሰገድም፣ ለተቀረጸ ምስል አይሰገድም። ይሄ የእግዚአብሔር ቃል ነው የሚለው ብራዘር። ይሄንን ነው እኮ ፕሩፍ ያደረክልን። አይ ያበሳጨ ይሄ ነው፣ ያናደደ ይሄ ነው ወዳጄ። አይዞ ሊያበሳጭ ይችላል። አዎ ሊያናድድ ይችላል። አዎ ለስዕል መስገድ ለዘመናት የምታደርገው ልምምድ የእግዚአብሔር የአምላክ ቃል ውስጥ የሌለ የሰው ልምምድ ነው። ከዛ ይልቅ እግዚአብሔር ግን በቃሉ ለተቀረጸ ምስል አትስገድ ይላል። አምላካችን ስሙ ይባረክ። እሺ ኢኩላይዘር ተመልሷል። የአሁኑ ወዳጅ ለስዕል ሰግዳለሁ አለ። አንተ ትሰግዳለህ ወይስ አትሰግድም? ቅድም እኮ ሶስተኛ ነው ስናገር በደንብ ነው የምሰግደው። አሁን ሲመጣ ሀሳቡን ቀየረ ወዳጃችን። አንድ ብራዘር ቅድም እሰግዳለሁ ብያለሁ። ለስዕል ትሰግዳለህ ወይስ አትሰግድም? እሰግዳለሁ፣ በደንብ ነው የምሰግደው። አዎ አያችሁ። ቴንክ ዩ። ቅድም ሲወጣ አንድ ብራዘር የሪከርድማ ይለቀቅልሃል ብራዘር። አሁን ሚውት አድርገን ይሳውራ። ኦኬ ሲለቀቅ እናወራ። ግን እኔ እሰግዳለሁ ነው ያልኩት። ኧረ አትደረብ ብራዘር፣ ብራዘር አትደረብ። አይ ለምን ትዋሻለህ? አትደረብ ብራዘር፣ አትደረብ ወዳጅ፣ አትደረብ። ወዳጃችን ምን አለ? እኔ ለስዕል እሰግዳለሁ አለ። ቅድም አልሰግድም በስዕሉ ፊት ነው የምሰግደው እያለ ለማጭበርበር ሲሞክር ነበር። ኦፍ ኮርስ በስዕሉ ፊት ነው የምሰግደው። ለስዕሉ ትሰግዳለህ ወይስ አትሰግድም? ለስዕል አይሰገድም። በስዕሉ ለሚገለጥ አምላክ ነው። ለስዕሉ ለማርያም ስዕል አትሰግድም አንተ? ለማርያም ነው የምሰግደው። በስዕሉ ላይ ለማርያም ስዕል ትሰግዳለህ ወይስ አትሰግድም? ብራዘር አሁን አልፋታም። አንድ ጊዜ ተሰማኝና ከዛ በኋላ ደግሞ ለማርያም ስዕል ትሰግዳለህ ወይስ አትሰግድም? ጥያቄ እሱ። ለእመቤታችን ስዕል እንሰግዳለን። እውነት ነው። በቃ ሰምታችሁታል። ለማርያም ስዕል እሰግዳለሁ እያለ ነው ያለው። አሁን በቃ አሁን እሰግዳለሁ ብለሃል። አልፋለሁ። ማሳየት አይጠበቅብኝም ስላመንክ ማለት ነው። ሌላ ቀን አታጭበርበር ብራዘር። እምነትን በግልጽ ተናገር። ምንድን ነው ማጭበርበር? ቅድም እሰግዳለሁ አልሰግድም እያልክ ጨዋታ ለመጫወት አሁን ያንተም ጆሮ ሊሆን ስለሚችል እርግጠኛ አትሆን። ሶስተኛው ግን ይዳኛል።
ጆሮም ችግር ሊኖረው ይችላል። ስለዚህ አሁን እያልኩ ያለው ዋናው መስማት በቃ ማለት ቃል ተቀበልኩ ብራዘር፣ አሁን ተቀበልኩ። አሁን ወደ ገደለው ነው። እሺ ከተቀበልከኝ መጽሐፍ ቅዱስን ግለጥና ለስዕል ስገዱ የሚል ማስረጃ አንተ ቁጥር 23 ታውጣለህ። ምን ቁጥር 23? አንደኛ ነገሥት ምዕራፍ 6 ቁጥር 23። እንግዲህ ለስዕል ስገዱ የሚል ሊያሳየን ነው ወዳጃችን ነገሥትን የጠቀሰው ማለት ነው ብራዘር። እሺ ምን አሳቀ ነገሥት ለስዕል ስገዱ የሚል ስለሌለ ነው ያሳኩት እኮ። አንብበዋል። ለምን ልትቸኩላለህ? ልናነበው ነው። ለዛ ነው የሳኩት ነው ያልኩት። የጠየከኝን ይመለስኩልህ። ቀጥልሽ አንብብ። አንደኛ ነገሥት እሺ ቁጥር ስንት? ምዕራፍ 6 ቁጥር 23። ምዕራፍ 6 ቁጥር 23 ከሱ ጀምራ አንብብሽ። እሺ ላነበው በደምብ ስሙ ወገኖች። በቅድስተ ቅዱሳንም ውስጥ ቁመታቸው 10 ክንድ የሆነ ከወይራ እንጨት 2 ኪሩብ ሰራ። የኪሩብም አንደኛው ክንፍ 5 ክንድ፣ የኪሩብም ሁለተኛው ክንፍ 5 ክንድ ነበረ። ከአንደኛው ክንፍ ጫፍ ጀምሮ እስከ ሁለተኛው ክንፍ ጫፍ ድረስ 10 ክንድ ነበረ። ሁለተኛውም ኪሩብ 10 ክንድ ነበረ። ሁለተኛውም ኪሩብ አንድ ልክና አንድ መልክ ነበረው። የአንዱም ኪሩብ ቁመት 10 ክንድ ነበረ። የሁለተኛውም ኪሩብ እንዲሁ ነበረ ይላል። ልቀጥል ወይስ? ቀጥል። እሺ። ኪሩቡንም በውስጠኛው ቤት አኖራቸው። የኪሩብንም ክንፎቻቸው ተዘርግተው ነበረ። የአንዱም ኪሩብ ክንፍ አንደኛውን ግንብ ይነካ ነበረ። የሁለተኛውም ኪሩብ ክንፍ ሁለተኛውን ግንብ ይነካ ነበረ። የሁለቱም ክንፎች በቤቱ መካከል እርስ በርሳቸው ይነካኩ ነበረ። ልቀጥል ወይስ በቃ? እሺ ቀጥል እኮ። እስከ ቁጥር ስንት ልቀጥል ብራዘር? እንዳታደግ እኔ አሁን እንዳይቋረጥ እኮ ብዬ ነው። እኔ ስልኬን ከነካው ይቋረጣል እኮ። ቁጥር ስንት ድረስ እንቀጥል ወራጅ? ታውቀዋለህ ምኑ ጋር መቆም እንዳለብን? አዎ አውቀዋለሁ። እሺ ምናልባት የተቀየረ መጽሐፍ ካልሆነ ያንተ ቀጥል። ያውቀዋል። እሺ። በቤቱ ግንብ ሁሉ ዙሪያ በውስጥና በውጪ የኪሩብና የዘንባባ ዛፍ የፈነዳ አበባ ምስል ቀረጸ። በቃ ምን አለ? ቀረጸ። ምንድን ነው የቀረጸው? የፈነዳ አበባ የፈነዳ አበባ ምን? የዘንባባ ዛፍ የኪሩብን ምስል ቀረጸ። ምን ቀረጸ? ምስል ቀረጸ አይደል? ምስል ምን እንደሆነ እስቲ አንተ ደግሞ እሱን ንገረኝ። ምስል ማለት ምን ማለት ነው? አሁን ገና መልሳ መጀመሪያ የተጠየቀውን ጥያቄ መልስ እኮ። እኔ ከመጽሐፍ ቅዱስ ይኸው ጠቀስኩልህ። ምስል ቀረጸ የጠቀስከው ክፍል ላይ ሰገደ፣ ለስዕል ሰገደ የሚል አይደለም ያሳያል። ጥያቄው ምንድነው? የተቀረጸው ምንድነው? እስቲ በአንተ መረዳት ብራዘር። አሁን ጥያቄ በኋላ ቤተክርስቲያን የተቀረጸ ምስል ለምንድን ነው የቀረጸው? የተቀረጸው ምንድን ነው? ቴንክ ዩ ግሩሜ። ማስረጃ ብራዘር። አሁን ለተቀረጸ ምስል ስገድ የሚል ማስረጃ አንተ ከኪስ አይደለም። አሁን እናንተ እየተግባባን እንሂድ። ማስረጃ አስጠን ብራዘር። ጥያቄ ነው እየጠየቅ ያለው ወዳጅ። አሁን ጠይቁን ነው የሚለው በነገራችን ላይ እኮ ለአንተ ልምምድ ማስረጃ ልጠቅስ ነው እኮ ባይዘው ይሄንን ጥቅስ ያመጣ። ስለዚህ ምስሉን ቀረጸ ነው ያ ምስል ምን ስገድ። አሁን እኛ ስገድ የሚል አንጣ ነው ያለ ብራዘር። ቆይ አመጣልሃለሁ። እሱ ለሱ ምስል ምን እንደሚል ና ብራዘር፣ ወደ ገደለው ግባ። ና አንተ አትደንግጥ እንጂ ተረጋጋ። እኔ ምን ያስደነግጠኛል ብራዘር? ማስረጃ አጣው አንተ ማስረጃ አተኔ ምን ያስደነግጠኛል ብራዘር? ባዳመጥክበት እንትን መረጋጋት። ማስረጃ እሱን እንደዛ አላልኩም እኮ። ማስረጃ ብራዘር። አሁን ምን ነው ይኸውልህ፣ እኔ አሁን ማስረጃ መጣሁ። አንደኛ ነገር ያመጣው ማስረጃ ላይ ወዳጄ፣ ማስረጃ ያመጣው ማስረጃ ላይ አትደረብ ብራዘር። መልስ እንዳለው ሰው አክት አታርግ ወዳጄ፣ ሰው ስለሚረዳ ማለት ነው። አንተ ወሬ የጠየኩት ጥያቄ አታቀልጥም ብራዘር። የጠየኩት ጥያቄ
ለተቀረጸ ምስል ስገድ፣ ስዕል ሰርተ ስገድ የሚል ማስረጃ አለ ወይ ስለ አዎን ያልከው እዚህ ክፍል ላይ መጣናየ ነው። ምስል በመጽሐፍ ቅዱስ ውስጥ መኖሩን ላሳየ። እኔ አልጠየቅኩም እሱ አለ ወይስ የለም አይደል ጥያቄው። ለተቀረጸ ምስል ስገዱ የሚል ማስረጃ አለ። ይሰገዳል አይሰገድም የሚለውን ደግሞ እናያለን አይደል? ቀጥሎ ብራዘር ለሱ ይሰገዳል አይሰገድም የሚለው ላሳየ። አልጠየቅኩም። እስካሁን የጠየቅኩ ጥያቄ አለ የምታወራው ለተቀረጸ የማርያምን ስዕል ስለ እንደምትሰግደው ሁሉ ሰው ስዕል ሰርቶ የሚሰግድ በእግዚአብሔር ቃል ውስጥ አንድ ቦታ አንጣ የለም ብራዘር። በተረት አንተ ለማዳመጥ ዝግጁ ስትሆን ሰው አስገባለ። ለሌላ ጊዜ ጆሮ ክፍት ሲሆን አይዞ አስገባ። ለማዳመጥ ዝግጁ ስትሆን ይሄን ነበር የሰጡህ አይደል ወዳጄ? አይዞ። በነገራችን ላይ ዳኒ ያው ከዚህ በፊት አውርተናል። አይዞ ብራዘር፣ ይሄን ነበር የሰጡህ ብራዘር። አይዞ። አየህ በጣም ያመንከው 10 ደቂቃ ስጡኝ ምናምን ያልከው ይሄን ጥቅስ ለማምጣት ነው ጋይስ። ይህን ጥቅስ ለማምጣት የሞከረው 10 ደቂቃ ፈጅቶበት ነው። በ10 ደቂቃ ውስጥ ያመጣው ጥቅስ ለስዕል ስገዱ የሚል አይደለም ብራዘር። በእግዚአብሔር ቃሉ ውስጥ ማለት ነው ከዘፍጥረት እስከ ራዕይ አንድም ቦታ ላይ እናንተ የምታደርጉትን ልምምድ የጣዖት ልምምድ ያደረገ አማኝ ክርስቲያን የለም። የጣዖት ልምምድ ነው። አንድም ቦታ ላይ የተቀረጸ ምስል አቁሞ ለተቀረጸ ምስል የሰገደ ሰው የለም። አይዞ ብራዘር አይዞ፣ መበርታት ነው ያለባችሁ። አየ መበርታት ነው ያለባችሁ። የጣዖት ልምምድ በክርስትና ዓለም ውስጥ የለም፣ አይሁድም ዘንድ የለም። ለዚህ ነው እኛ ክርስቲያን የሆን ነው። አየ እኔ ኦርቶዶክስ የማልሆነው ለዚህ ነው። ጣዖት ለማምለክ ብራዘር፣ ጣዖት ለማምለክ ኦርቶዶክስ አልሆን፣ ለስዕል ለመስገድ ኦርቶዶክስ አልሆን ብራዘር። እና አይዞ ወዳጄ፣ ብታለቅጡ ብታላምጡትም ማታገኙት ስለሆነ ነው። እንቀበላችኋለን፣ ችግር የለም። አይዟችሁ፣ ያጋጥማል። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ወንድሞቹ ዌልካም ብለናል። እንዴት ናችሁ? እንኳን ደህና መጣችሁ። እሺ ስንዱ የኔ ነኝ ያወረድኩት ሌላ ኦርቶዶክሳዊ ለመቀበል ቦታው እንዲመቸን። እሺ ሌላ ኦርቶዶክሳዊ በእውቀት የእውነት ማለት ማስረጃ ኖሮት የጠቀሰውን ጥቅስ እንኳን ማውራት፣ መናገር፣ መሞገት የሚችል ሰው ነው የምንፈልገው። ጊዜ ለማባከን የሚገባን ሰው አይደለም የምንፈልገው። እሺ ሪታ ሰላም